ኢና ሊላሂ ወኢላሂ ራጂዑን። እቺ ምስሉ ላይ የምትመለከቷት ልጅ 7 ሺህ ባለበት ቲክቶክ ላይቭ ላይ ተቀምጣ ውድ የሆነ ህይወቷን ተነጠቀች ማለት ነው። የተነጠቀችውም ደግሞ ቤስት በሆነች ፍሬንዷ ወይም ጓደኛዋ ነው እና በጣም ነው የሚያሳዝነው። እኔ እንጃ ምን ማለት እንዳለብኝ እንኳን አላውቅም። ሌላኛዋ እህታችን አረገዝኩኝ፣ ከአረብ አረገዝኩኝ፣ ነገር ግን ማለት 6 ወር ሆኖኛል ከመጣሁኝ 6 ወሬ ነው። የተፈጠረ ነገር ተፈጠረ። ነገር ግን ልጁ አረብ ነው የሚሆነው ወይስ ምንድን ነው የሚሆነው እያለች ትመጻደቅብናለች ማለት ነው። እና አንዳንዴ ለመፈመስ የሚሆን ቁም ነገር የሚሆን ብቻ ሚዲያ ላይ የምንናገረው ነገር ዋጋ ያስከፍላል፣ ሌሎችንም ዋጋ ያስከፍላል፣ ከራስ አልፎ ማለት ነው። ሰላምታይን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብያላችሁበት አለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሰላማችሁ ብዝት ይበልልኝ። አይከፈልበትም። ላይክ አድርጉልኝ። ከዚህ በፊት የሆነ ቪዲዮ አጋርቻችሁ ነበረ። እሱ ምንድነው ህፃናቶች ናቸውና ፓስፖርት ወጥቶላቸው እባካችሁን ያላያችሁት ወደኋላ ተመልሳችሁ እንዲታዩ ትጋብዛችኋለሁ። እና ገና ህፃን ናቸው፣ ፓስፖርት ተሰጥቷቸዋል ወደ ስደት ለመምጣት። ለእኛም አልሆነልን እንኳን አይደለም ለህፃናቶች ማለት ነው። እና እንደው እባካችሁን ትንንሽ ህፃናቶች ካሉባችሁ እንምጣ እያሉ የሚያስቸግሯችሁ ካሏችሁ እያንዳንዱን ነገር ግልጽ እያደረጋችሁ ስለ አረብ ሀገር ነገሯቸው ማለት ነው። ምክንያቱም ታላዩ ስለማያምኑ ማለት ነው። እና ዛሬ የመጣሁበት ነገር ደግሞ 2 ነገር ነው። የመጀመሪያው እቺ ምስል ላይ የምትመለከቷት ቆንጅዬ የ23 ወጣት ህይወቷ ተቀጠፈ ማለት ነው። 7 ሺህ ሰው ባለበት ላይቭ ላይ ተቀምጣ ስጦታ እየመጣላት ነበረ እና ስጦታ እየመጣላት እየተቀበለች እየተደሰተች ጊፍት ስጦታ እየተሰጣት ምናምን ነገር በጣም ደስተኛ ሆና ስራ ቦታዋ ተቀምጣ ወደ ቤቷ ልትሄድ ነበረ ከስራ ቦታዋ ማለት ነው። እና በጣም ቤስት ፍሬንዷ ጓደኛዋ ማለት ነው ጠብቂኝ፣ ስጦታ እየላኩልሽ ነው እንዳትሄጂ ትላታለች። እሺ ምናምን በቃ ምናምን ስትላት አይ ሪያክሽንሽን ማየት ፈልጋለሁ እዛው ሆነሽ ማለት ስሜትሽን ስጦታው ሲመጣልሽ ስሜትሽን ማየት ፈልጋለሁ እና እንዳትሄጂ ምናምን ትላታለች። በተደጋጋሚ ቴክስት እያደረገች እዛው ላይቭ ላይ ሆና ማለት ነው፣ ቪዲዮ ተቀርጿል። እና እሺ ትልና ከዛም በኋላ ያንን ስጦታ ትጠብቃለች። ላይቭ ኦዲየንሶቿ ጋር እያወራች ምናምን ትጠብቃለች ስጦታውን ማለት ነው። ነገር ግን ስጦታው ምን ቢሆን ጥሩ ነው? ህይወቷን የሚያሳጣት በጣም ነው የሚያሳዝነው። እና እዛው ላይቭ ላይ እንደሆነች በሽጉጥ ደረቷን ትመታና ከዛ እዛ ትወድቃለች። እሷ ስትወድቅ ሌላኛዋ ካሜራውን ትዘጋለች ማለት ነው። እሷ ወድቃ ካሜራው ትዝ አላት። በጣም ነው የሚያሳዝነው ሀቂቀተን ማለት ነው። እና በእንደዛ አይነት መንገድ ህይወቷን አጣች ማለት ነው። እኔ በነገራችን ላይ አሁን ይሄንን ስነግራችሁ ከሚወዷችሁ ሰዎች ተጠንቀቁ፣ እንደዚያ አድርጉ ምናምን ልላችሁ አልችልም። ምክንያቱም አብዛኞቻችን ከሚወዱን ሰዎች ብንጠነቀቅ ብዙ ሰው ችግር ላይ አይወድቅም ነበረ። ምክንያቱም የሚወዷችሁን ሰዎች በዙሪያችሁ ያሉትን ሰዎች በጭራሽ በሌላ መንገድ አጠረጥሯቸውም፣ ወይም ደግሞ እንደዚህ ያደርጉኛል ብላችሁም አትሉም። እኔ የምወዳቸውን ሰዎች ጓደኞችን መወዳትን ጓደኛዬን መወዳቸውን ሰዎች በዙሪያ ያሉትን ሰዎች እንደዚህ ያደርጉኛል ብዬ አልጠረጥርም፣ አላስብምም ጭራሽ። ምክንያቱም እነሱ ለእኔ ጥሩ ናቸው። ጥሩ ሲሆኑላችሁ ደግሞ እንደዚህ ያደርጉኛል ብላችሁ አታስቡም በጭራሽ ማለት ነው። ነገር ግን እናንተን በግልጽ የሚጠሏችሁን ሰዎች፣ በግልጽ የእናንተን እድገት የማይፈልጉትን ሰዎች እነዛን ነው የምትጠነቀቋቸው፣ እነዛን ነው የምርቋቸው እንጂ እንደዚህ አስመስለው የሚወጓችሁን ሰዎች አስመስለው የእናንተን ህይወት ምስቅልቅል ለማድረግ ህይወታችሁ ማመሰቃቀል ብቻ ሳይሆን ህይወታችሁን ለመንጠቅ የሚመጡትን ሰዎች አትነቁባቸውም፣ አትባንኑባቸውም። በጣም የሚገሏችሁ ሰዎች አስመሳይ ሰዎች ናቸው። በህይወታችሁ ላይ ህይወታችሁን በከባዱ ነገር ዋጋ የሚያስከፍሏችሁ ሰዎች አስመሳይ ሰዎች ናቸው። በግልጽ የሚጠሏችሁ ሰዎች በቃ ጠልተዋችኋል፣ ራሳችሁን ተሳምናላችሁ፣ በቃ አለቀ። ነገር ግን
እነዚህ አስመስለው በጣም ዋጋችሁን ነው የሚያስከፍሏችሁ ማለት ነው። ዋጋ ያስከፍሏችኋል በጣም ማለት በህይወታችሁ ሊሆን ይችላል፣ በትዳራችሁ ሊሆን ይችላል፣ በተለያየ ነገር በጣም በከፍተኛ ሁኔታ ዋጋ ያስከፍሏችኋል እና ብቻ ከዚህ ጋር ደግሞ ተያይዞ አንድ ነገር የምለው ነገር አለ። ከዚህ በፊት ታስታውሱ ተሆነ የሆነ ቪዲዮ ተለቆ ነበረ። ምን ቪዲዮ ካላችሁኝ ቴሌግራም ላይ የእርቃን ቪዲዮዎች ምናምን ተለቀው ነበረ። ይሄ ደግሞ ጊፍት የሚሰጧቸው ሰዎች ነበረ። ጊፍት ላይ ቲክቶክ ላይ ተቀምጠው ታዋቂ ቲክቶከሮች ጊፍት ምናምን ይሰጣል። ያ ጊፍት ደግሞ ወንዶች ጊፍት ሲሰጡ ከእናንተ የሚፈልጉን ነገር አለ። ክብርሽን ይፈልጉ ሊሆን ይችላል። ትዳር ያላቸው ሴቶች ወይ ትዳር የለኝም ብለው ዋሽተው ጊፍት እንዲሰጣቸው ያልሆኑትን ሊሆኑ ይችላሉ። እርቃን ፎቷቸውን ሊለቁ ይችላሉ። ብዙ ነገር በአቋራጭ ለመክበር አንሞክር። በአቋራጭ ለመክበር ስንሞክር ብዙ ዋጋ እንከፍላለን። ህይወታችንን ሁላ ልናጣው እንችላለን ማለት ነው። ጥረን ግረን ነው ራሳችንን መቻል ያለብን። ጥረን ግረን ነው ራሳችንን መቆጣጠር ያለብን፣ ራሳችን መቻል ያለብን ማለት ነው እና ስትጣሉ ብዙ ነገር ይመጣል። ህይወታችሁን ሁላ ሊያሳጧችሁ ይችላሉ። እነዛ ጊፍት የሚሰጧችሁ፣ አንበሳ የሚያወርዱላችሁ፣ ብዙ ነገር የሚያደርጉላችሁ ማለት ነው እና በዚህም መንገድ ህይወታችንን ልናጣ ስለምንችል ሴቶች እባካችሁን ጥንቃቄ አድርጉ እላችኋለሁ ማለት ነው እና አላህ ይጠብቀን እንደዚህ አይነት ክፉ ነገር አላህ ይጠብቀን። ሌላኛዋ ደግሞ እች ምስል ላይ የምትመለከቷት ትመጻደቅብናለች። አረገዝኩኝ። ያረገዝኩት ከአረብ ነው። ከመጣሁ 6 ወሬ ነው እና ምንም ሊያረጉኝ አይችሉም። ወደ ሀገሬ ነው የሚመልሱኝ። ነገር ግን ልጁ ምንድን ነው የሚሆነው? አረብ ነው ወይስ ሀበሻ ነው እያለ ትመጻደቅብናለች ማለት ነው። በነገራችን ላይ ለመፈመስም ይሁን ለምንም ይሁን ብቻ አላማዋ ምን እንደሆነ አልገባንም። ነገር ግን የአረብ ሀገር ሴት ስራ ፈታ አይደለችም። ብዙ አላማ አለን እኛ። የቤተሰቦቻችንን ቤት ኩራዜ ይጠቀሙ የነበሩትን መብራት ያደረግን፣ ለራሳችን እየቀለጥን ለቤተሰቦቻችን ሻማ የሆነነን እና የአረብ ሀገር ሴት በጣም ጀግና ናት። ትንሽ ትልቁ ንቋ፣ ትንሽ ትልቁ እየሰደበን አንገታችንን ስብር አድርገን አላማችንን ላይ የቆምን ለዓላማችን የጸናን ለቤተሰቦቻችን ለወንድም ለእህቶቻችን ቆመን የምንተጋ እንቅልፍ አተን የምንሰራ ጀግና ሴቶች ነን እንጂ እሷ እንደምትለው እንደዚህ ቀለል አድርጎ ልጅን ይህን ያህል ቀለል አድርጎ የሚወራ አይነት ነገር አይደለም። ለመፈመስ ብላችሁ እባካችሁን ስማችንን እንዳታራክሱት ማለት ነው። አታራክሱ። እንደዚህ ለመታወቅ ፎሎ ቲክቶክ ፎሎ እንደዚህ የቲክቶክ ላይክ ለመፈለግ ብላችሁ ማለት ነው። እና የአረብ ሀገር ሴት ስለ ጀግንነቷ ራሳችን እንመሰክራለን፣ ማንም ሳይነግረን ማለት ነው። እና ደግሞም ተገደው አልፈለጉበት ህይወት ውስጥ የገቡ እህቶችም እንዳሉ ማመን አለብን። ምክንያቱም እነሱ ተገደው ነው እንጂ እንደዚች ስራ ፈት ሆነው አይደለም። መጥተው የሚያወሩበት ጊዜ የላቸውም። ብሶታቸውን የሚያወሩበት ሰው ነው ያጡ እህቶች አሉና ዝም ብሎ እንደዚህ ቀለል አድርጎ ሲወራ በጣም ነው የሚያመውም የሚያሳዝነውም ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር፣ ከእንደነዚህ አይነት እንዝላሎችም ደግሞ አላህ ይጠብቀን እላችኋለሁ ውዶቼ ማሮቼ። ብቻ ከባድ ነገር ነው። መጥተው እንደ ቀላል ነገር ሲያወሩ እኔ በጣም ነው የምናደደው ሀቂቃ ማለት ነው። እኔ አረብ ሀገር ሴት ስላለሁበት ህይወታችንን ስለማቀው ነው የምናደደው። ምክንያቱም ምን ያክል ዋጋ እንደምንከፍል ለቤተሰብ ለራሳችን ምን ያክል ዋጋ እንደምንከፍል ስለማቀው ማለት ነው። እረፍት እንኳን እኮ የለንም፣ ቢያመን መኝታ የለንም። በጣም ብዙ ዋጋ ነው የምንከፍለው። የአረብ ሀገር ሴት እኔ እንጃ በጣም ከባድ ነው። የሚያውቅ ያውቀዋል የአረብ ሀገርን ህይወት ማለት ነው። እንደዛ ሆነን እንደዛ ለፍተን ደግሞ ቤተሰቦቻቸው የሚካዱ አሉ። በእንደዛ አይነት መንገድ ሄደው ጥረው ግረው የሚካዱም አሉ። እንደ ብዙ ነገር አለ እና እናውራ ከተባለ ስለ አረብ ሀገር ሴት ማለት ነው። እና ጊዜም አይበቃም ሲጀመር እምላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጎ አይከፈልበትም። ባይ ባይ።